ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን አብረን የምንማማረው የአሳ ስጋ እጅግ አስገራሚ የሆኑ የጤና ጥቅሞችን እናያለን ማለት ነው። እንዲሁም የሜርኩሪ የበዛባቸውን አሳስ ከመጠን በላይ መመገብ ምን ምን አይነት ጉዳቶች ያስከትላሉ የሚለውንም አብረን ከዚህ ጋር አያይዘን እንማማራለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና አዲስ ከሆናችሁም ለቻናሉ ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። አመሰግናለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ እንግዲህ አሳ እጅግ በጣም አስፈላጊ የሆኑ ንጥረ ነገሮችን ስለያዘ ለሴሎቻችን በጣም ብዙ ጥቅሞችን ይሰጣል። በተለይ ደግሞ በካሎሪ፣ በፕሮቲን፣ በጠቃሚ ፋቶች የበለጸገ ስለሆነ እንዲሁም በማዕድናትና ቫይታሚን የበለጸገ ስለሆነ ለሴሎቻችን እጅግ በጣም የትየለሌ ስራዎችን ይሰራል ማለት ነው። በተለይ ደግሞ 3 አይነት የቅባት አይነቶችን ይዟል። ፖሊ አንሳቹሬትድ ፋቲ አሲድ፣ ሞኖ አንሳቹሬትድ ፋቲ አሲድ እና ሳቹሬትድ ፋቲ አሲድ በመጠናቸው ይዟል ማለት ነው። እንዲሁም ከዚህ በተጨማሪ ደግሞ እነ ካልሽየምን፣ ማግኒዥየምን፣ ፎስፎረስ፣ ፖታሲየም፣ ሶዲየም፣ ሲሊኒየም፣ ፎሌት፣ ኮሊን፣ ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ዲ በተለይ ቫይታሚን ዲ1፣ ቫይታሚን ዲ2፣ ቫይታሚን ዲ3 ይዟል ማለት እንዲሁም ቫይታሚን ቢ ኮምፕሌክሶችን ይዟል ማለት ነው። ስለዚህ ብዙ ለሴሎቻችን አስፈላጊ የሆኑ ንጥረ ነገሮችን ስለያዘ እጅግ በጣም ተመራጭ ነው ማለት ነው። ብዙ ጊዜ አሳን አዘውትሮ የሚመገቡ ሰዎች ከማይመገቡ ሰዎች ጋር ሲነጻጸሩ ሪሰርቾች እንደሚያስረዱት ከተለያዩ የበሽታ አይነቶች ራሳቸውን በብዙ ፐርሰንት መቀነስ ይችላሉ ይላልና አሳን አዘውትሮ መጠቀም ከክሮኒክ የሆኑ በሽታዎች በተለይ ደግሞ እነዚህ ተላላፊ ላልሆኑ በሽታዎች ራሳችን እንድንከላከል ያደርጋል ማለት ነው። በተለይ ደግሞ ዝቅተኛ የሜርኩሪ ይዘት ያላቸውን አሳዎች መመገብ በተለይ እንደ ሳልሞን፣ ካኒድ የሆነ ላይት የሆነ ቱና፣ ፖላክ ብለን የምንጠራው ካትፊሽ፣ ቶርት ብለን የምንጠራው ሳርዲንስ፣ ኦይስተር እና ሌሎችንም የአሳ አይነቶች ስንመገብ እጅግ በጣም የሜርኩሪ ይዘታቸው ዝቅተኛ ስለሆነ ብዙ ጥቅም እናገኛለን ማለት ነው። ሌላ ደግሞ እነዚህ ሃይ ኮንቴንት ያላቸው ሜርኩሪ ያላቸው አሳዎች ደግሞ ብዙ ጊዜ እንድንመገባቸው አድቫይስ አይደረግም ማለት ነው። ምክንያቱም ለነርቭ ችግር፣ ለብሬን አጠቃላይ ብሬን ዴቨሎፕመንቱ እና ለብሬን ፋንክሽንም የተለያየ ችግር ሊያስከትሉ ስለሚችሉ እንዲሁም ደግሞ በተለይ ደግሞ ለእርግዝና አቦርሽን ሊያመጣ ይችላል። እንዲሁም ለሴሎች አጠቃላይ ለህብረ ህዋሶች መመረዝም ምክንያት ሊሆን ስለሚችል ከፍተኛ ሜርኩሪ ያላቸውን አሳ መቀነስ አስፈላጊ ነው ማለት ነው። በተለይ ደግሞ እንደነ ማካሬል፣ ሻርክ፣ አልባኮር የሚባሉ የአሳ አይነቶች፣ ኦሬንጅ፣ ራፊ ብለን የምንጠራው የአሳ አይነት አለ። ሲዋርድ ብለን የምንጠራው ሲዋርድ ፊሽ፣ ማርሊን ብለን የምንጠራቸው እነዚህ አጠቃላይ ከፍተኛ የሆነ የሜርኩሪ ይዘት ስላላቸው ሴሎቻችንን ሊጎዱ ስለሚችሉ በተለይ ደግሞ አጠቃላይ ከዲቨሎፕመንታል እና ማቹሬሽን ጋር ተያይዞ ከነርቮች ዳሜጅ ጋር ተያይዞ እና አጠቃላይ የዲኤንኤን ችግር ሊያመጡ ስለሚችሉ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ እንደ መግቢያ ካየን የአሳን ስጋ ስንመገብ የምናገኛቸውን ጥቅሞች ደግሞ አንድ ባንድ ስናይ አንደኛ የልብ ህመም ለመከላከል ወይም ደግሞ አጠቃላይ ልብ ላይ ያሉ ችግሮችን አደጋዎችን ለመቀነስ ተመራጭ ነው ማለት ነው። በተለይ ደግሞ እንደሚታወቀው በኦሜጋ 3 ፋቲ አሲድ የበለጸገ ነው አሳ። ይሄ እንግዲህ ኦሜጋ 3 ፋቲ አሲድ ደግሞ በተለይ ኢኮሳ ፔንታኖይክ አሲድ እና ዲኮሳ ሄክሳኖይክ አሲድ የሚባሉ ሁለት የኦሜጋ 3 ፋቲ አሲዶች አሉ ማለት ነው። እነዚህ እንግዲህ ብዙ ጥቅሞችን ይሰጣሉ። በተለይ ደግሞ ሰውነታችን ስለማይሰራቸው ወይም ደግሞ ሰውነታችን ፕሮዲውስ ማድረግ ስለማይችል ሜክ ማድረግ ስለማይችል የግድ በምግብ ማግኘት አለብን ማለት ነው። ስለዚህ በዚህ የበለጸገ ስለሆነ በተለይ ደግሞ የደም ስሮችን ዘና እንዲሉ በማድረግ ፕሌክ እንዳይፈጠርና ኢንፍላሜሽን እንዳይፈጠር ስለሚከላከልልን ለደም ስሮች ጤና አጠቃላይ ለልባችን ጤና ተመራጭ ነው ማለት ነው። ብዙ ጊዜ ደግሞ አስታዛንቲን የሚባል አንቲኦክሲዳንትም ስለያዘ አሳ ይህ ደግሞ አንቲኦክሲዳንቶች ከኦክሳይድ ውጥረትና ከኢንፍላሜሽን ሊመጣ የሚችለውን ጉዳት ይከላከሉናል ማለት ነው። በተለይ ሪሰርቾች እንደሚያስረዱት እንግዲህ ፍሪኩዌንትሊ ወይም ደግሞ አዘውትረው አሳን የሚመገቡ ሰዎች ከማይመገቡ ሰዎች ጋር ሲወዳደሩ ለልብ በሽታ የማጣቃታቸው አቅም በጣም በብዙ ፐርሰንት ይቀንሳል ይላልና አሳን አዘውትሮ መጠቀም ብዙ በረከቶችን ይሰጣል ማለት ነው። ስለዚህ አጠቃላይ የደም ስር ጤናን በመጠበቅ የልብን ጡንቻዎች እንዲዳብሩ በማድረግ እና ከተለያዩ በሽታዎች በመጠበቅ ለልብ ችግር እንዳንሰቃይ ትልቅ አስተዋጽኦ አለው ማለት ነው። ሁለተኛ አሳ እንግዲህ የቫይታሚን ዲ
ይዘት ነው። ከፍተኛ ይዘት ስላለው ለጤናችን ብዙ በረከቶችን ይሰጣል ማለት ነው። በተለይ ደግሞ የከብት ስጋና አሳዎች ከፍተኛ የሆነ የቫይታሚን ዲ ከምናገኝባቸው ውስን ምግቦች ውስጥ ይጠቀሳሉ ማለት ነው። በተለይ ደግሞ ከፍተኛ የሆነ የቫይታሚን ዲ ይዘቱ አሳ በመያዙ ለተለያዩ በተለይ ደግሞ የካልሽየምን አብዞርቤሽን ደም ላይ ያለውን የካልሽየም አብዞርቤሽን ወደ ቦን እንዲሄድ በማድረግ ትልቅ ሚና ይጫወታል ማለት ነው። ከዚህ ጋር ተያይዞ እንግዲህ ለአጥንታችን ጤና እጅግ በጣም አስፈላጊ ነው ማለት ነው። ቅድም እንዳልነው ካልሽየም እንግዲህ የቦን አንድ አካል ነው። ቫይታሚን ዲ ደግሞ ካልሽየምን ሬጉሌት በማድረግ ኦሲፊኬሽን እና ሚነራላይዜሽን ፕሮሰሱ አሪፍ ኢንታክት እንዲሆን ትልቅ ሚና ይጫወታል ማለት ነው። ስለዚህ ለአጥንታችን እድገትና ጤና እጅግ በጣም አስፈላጊ ነው ማለት ነው። ቫይታሚን ዲ እንግዲህ ከዚህ ጋር ተያይዞ ደግሞ ለአንጎላችን ሴሎች አጠቃላይ ለብለድ ምርቶች ለአርቢሲዎች እንዲመረቱ ምክንያቱም ሊሆን ይችላል ማለት ነው። ስለዚህ የኢሚጋሎብላስቲክ አኒሚያ እንዳይከሰትም ትልቅ ሚና አለው ማለት ነው። እንዲሁም አንጎል ላይ በተለይ ነርቮችና አንጎል ላይ ትልቅ ሚናዎችን ስለሚሰራ አጠቃላይ የሰውነታችን ህዋሶች በጥሩ ሂደት ስራቸውን እንዲያከናውኑ ያደርጋል ማለት ነው ቫይታሚን ዲ። ስለዚህ ከአሳ እንግዲህ ከፍተኛ የሆነ የቫይታሚን ዲ ስላለው ብንመገበው የተለያዩ ችግሮችን መቅረፍ እንችላለን ማለት ነው። በተለይ ደግሞ ቫይታሚን ዲ እንግዲህ ብዙ ጊዜ ከሰን ነው የምናገኘው ወይም ደግሞ ሰን ኤክስፖዠር ነው ተብሎ የሚታሰበው። ነገር ግን ፀሀይ ብርሃን እጥረት ባለባቸው አካባቢዎች አሳን አዘውትረው ቢጠቀሙ የዚህን ችግር መተካት ይችላሉ ማለት ነው። ሶስተኛ ለቆዳችን ጤናም እጅግ በጣም አስፈላጊ ነው። እንደሚታወቀው አሳ እንግዲህ በተለይ ደግሞ የአሳ ስጋ በቫይታሚን ኤ በቫይታሚን ቢ7 አጠቃላይ ቫይታሚን ቢ ኮምፕሌክሶች በቫይታሚን ኢ በእጅጉን የበለፀገ ስለሆነ ስኪን ላይ ያለውን ጤናችን አጠቃላይ ከኮላጅን ምርት ጋር ያለውን ሂደት በማስተካከል ለደርማታይተስ ኤግዜማ ሶሪያሲስ እና እነዚህ ፒኒፒል ብለን የምንጠራቸው የበሽታ አይነቶች በመከላከል ለቆዳ ችግር እንዳንጋለጥ ትልቅ ሚና አለው ማለት ነው። ስለዚህ አዘውትረን ብንጠቀመው አሳንም ቆዳ ላይ ትልቅ ሚና አለው ማለት ነው። በተለይ ደግሞ የቆዳችን ውበት እንዲጨምር አንጸባራቂ እንዲሆንና አጠቃላይ ቆዳ ላይ ያሉ ችግሮች እንዳይከሰቱ በማድረግ ትልቅ ሚና ይጫወታል ማለት ነው። አራተኛ ለአይን ጤና ነው። አሁን እንዳልነው እንግዲህ ኦሜጋ ስሪ ፋቲ አሲድ በጣም ብዙ ስራዎችን ይሰራል አይን ላይም በተለይ ደግሞ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ የአይን ችግሮችን በመቅረፍ ትልቅ ሚና አለው ማለት ነው። ምክንያቱም በውስጡ ቅድም እንዳልነው አስታዛንቲን የሚባል አንቲኦክሲዳንት ይዟል። ይሄ ደግሞ የአይናችን ህዋሶች በፍሪ ራዲካሎች እንዳይጠቁ በማድረግ ፍሪ ራዲካሎችን ሴሎቻችን ውጭ በማስወገድ ለአንዳንድ ችግሮች እንዳንጋለጥ ያደርጋል ማለት ነው። በተለይ ደግሞ ቫይታሚን ኤንን ይዟል እንግዲህ የአሳ ስጋ ማለት ነው። ቫይታሚን ኤ ደግሞ አጠቃላይ ለአይናችን ብሌን እጅግ በጣም አስፈላጊ ነው ማለት ነው። ከዚህ ጋር ተያይዞ ስር ለሰደዱ በሽታዎች እንደ ካታራክት እና ማኩላር ዲጀነሬሽን እንዳንጋለጥ ያደርጋል ማለት ነው። እንዲሁም አጠቃላይ የአይናችን ሴሎች በፍሪ ራዲካሎች ከሚደርሰው ጉዳት ይከላከልናል ማለት ነው። ከዚህ ጋር ተያይዞ በተለይ እድሜ መግፋት ጋር ተያይዞ እንደዚህ አይነት ነገሮች ሊከሰቱ ስለሚችል አዘውትሮ አሳን በመጠኑ መመገብ እጅግ በጣም አስፈላጊ ነው ማለት ነው። አምስተኛ ለተሻለ እንቅልፍ ነው። እንቅልፍ እንግዲህ ሰውነታችን ሪከቨር ለማድረግ ወይም ደግሞ ሪጀነሬት ለማድረግ ሪኢነርጃይዝ ለማድረግ በጣም አስፈላጊ ከሚባሉ ነገሮች ውስጥ አንዱ ነው ማለት ነው። በተለይ ደግሞ የአሳ ዘይት እንግዲህ እንደሚታወቀው የአሳ ዘይትና የአሳ ስጋ እንደሚታወቀው እንቅልፍን ሊቀንሱ የሚችሉ አንዳንድ ችግሮችን ያስወግድናል። በተለይ ሜላቶኒን እንዲመረት ሴሮቶኒን እንዲመረት ዶፓሚን እነዚህ አነቃቂ ሆርሞኖች በተለይ ጭንቀትን ሊያስወግዱ የሚችሉ ሆርሞኖች ስለሚመነጩ ቆንጆ የሆነ ጉድ የሆነ ስሊፕ እንድንተኛ ያደርጋል ማለት ነው። ከዚህ ጋር ተያይዞ ደግሞ ቫይታሚን ዲን ይዘዋል ማለት ነው። አሳ ቫይታሚን ዲ ደግሞ ነርቮች ዘና እንዲሉ በማድረግ ለደም እንቅስቃሴ አጠቃላይ ለደም ሴሎች ግንባታም ስለሚያገለግል የጡንቻ ህመም እንዳይከሰት በማድረግ ዘና እንዲል ስለሚያደርግ ለእንቅልፍ ፋሲሊቴት ያደርግልናል ማለት ነው። ስለዚህ አሳም በተለይ ደግሞ የኦሜጋ ስሪ ፋቲ አሲድ ያላቸውን በተለይ እነዚህ ጠቃሚ የሆኑ ሁለት አይነት ፋቲ አሲዶች ይዟል። ኢኮሳ ፔንታኖይክ አሲድ እና ዲኮሳ ሄክሳኖይክ አሲድ እነዚህ ትልቅ በረከት አላቸው ማለት ነው። ሰውነታችን ሪላክስ እንዲሆንና ጭንቀትን በማስወገድ አሪፍ የሆነ ሰላም ያለው እንቅልፍ እንድንተኛም ትልቅ ሚና ይጫወታሉ ማለት ነው። ስድስተኛ ለመገጣጠሚያ ህመም ነው። ብዙ ጊዜ አርትራይተስ ስለምንጠራው ወይም ደግሞ ይሄ አውቶ ኢሚዩን ኢንፌክሽን የሆነ ሮማቶይድ አርትራይተስ እንዳይዘን እና ከዛ ጋር ተያይዞ ደግሞ ኢንፍላሜሽን እና ፔን ካለ እሱን ሪሊቭ ያደርግልናል። በተለይ ደግሞ
እነዚህ ኦሜጋ 3 ፋቲ አሲዶች አስታዛንቲን የሚባል አንቲኦክሲዳንት እነ ቫይታሚን ኤ እንደ አንቲኦክሲዳንት ኢፌክት አላቸው። እነዚህ ኮምባይንድ በመሆን ኢንፍላሜሽን እንዳይከሰትና መገጣጠሚያ አካባቢ ላይ ህመም እንዳይኖር በመከላከል ትልቅ ሚና አላቸው ማለት ነው። ስለዚህ ለመገጣጠሚያ ህመምም ትልቅ ፍቱን ነው ማለት ነው። ሰባተኛ ከፍተኛ የሆነ የፕሮቲን ይዘት አለው እንግዲህ የአሳ ስጋ ማለት ነው። በተለይ ደግሞ ሄልዝ የሆኑ ፕሮቲኖችን ይዟል። እነዚህ ፕሮቲኖች ሴሎቻችን ውስጥ ቢውልድ በማድረግ ማስላችን ሪፔር በማድረግ የተጎዳውን ቲሹ አጠቃላይ ግንባታ የሚያስፈልገውን ቲሹ ወይም ደግሞ ኦልድ የሆኑትን ሴሎች በአዲስ ሴሎች እንዲተኩ በማድረግ ሆርሞኖችና ኤንዛይሞች እንዲሰሩ በማድረግም ከዚህ ጋር ተያይዞ ደግሞ አጠቃላይ ለሴሎቻችን ለህብረ ህዋሶቻችን ግሮዝ ኤንድ ዲቨሎፕመንት እጅግ በጣም አስፈላጊ ነው ማለት ነው ፕሮቲን። ስለዚህ የአሳ ስጋ ብንመገብ ከፍተኛ የሆነ ፕሮቲን ስላለው አጠቃላይ ሴሎቻችን ሪኒውድ እንዲሆኑ ያደርጋል ማለት ነው። ስምንተኛ ጠቃሚ ያልሆኑ ኮሌስትሮሎችን ለመቀነስም የአሳ ስጋ በጣም ተመራጭ ነው ማለት ነው። በተለይ ደግሞ ከፍተኛ የሆነ ደም ስር ላይ ያለ የኮሌስትሮል ክምችት ካለ በተለይ ደግሞ እነዚህ ጠቃሚ ያልሆኑ ኮሌስትሮሎች እንደ ኤልዲኤል ወይም ደግሞ ሎው ዴንሲቲ ሊፒድ ለምንጠራው እንዲሁም ትራይግሊሰራይዶች እንዳይጠራቀሙና አጠቃላይ ሴሎቻችን ላይ ጉዳት እንዳያደርሱ ያደርጋል ማለት ነው። ስለዚህ መጠናቸው መቀነስ እንዳይፈጠሩ ማድረግ ይችላል ማለት ነው የአሳ ስጋ። ስለዚህ አዘውትረን የምንጠቀመው ጠቃሚ ያልሆነ ኮሌስትሮል በተለይ ደግሞ እነዚህ ጠቃሚ ያልሆኑ ኮሌስትሮል ስር ለሰደዱ በሽታዎች ከሚያጋልጡን ምክንያቶች እንደ ዋነኝነት ይጠቀሳሉ እና ይህን በማስተካከል ትልቅ ሚና አለው ማለት ነው። ዘጠነኛ ካንሰርን ለመከላከልና አጠቃላይ የካንሰር ሪስኮችን ለማስወገድ ይጠቅማል ማለት ነው። ብዙ ጊዜ በተለይ ቅድም ያልነው አስታዛንቲን የሚባል አንቲኦክሲዳንት ይዟል፣ ቫይታሚን ኤ የሚባል አንቲኦክሲዳንት ይዟል፣ ሌሎች ንጥረ ነገሮችንም ስለያዘ የሚመገቡ ሰዎች እንግዲህ ከማይመገቡ ሰው ጋር ሲወዳደሩ በጣም ብዙ ልዩነት አላቸው ተብሎ ይታሰባል ሪሰርቾች እንደሚያስረዱት ማለት ነው። በተለይ ደግሞ የኮሎሬክታል የኦራል ፓንክሪያስ እና የሳምባ ካንሰሮች እንዳይፈጠሩ ይከላከላል ማለት ነው በብዙ ፐርሰንት ማለት ነው። ስለዚህ የካንሰር ሪስክን ይቀንሳል። ብዙ ጊዜ ኢንፍላሜሽንን በመቀነስ የኦክሳይድ ውጥረትን በመቀነስ እነዚህ ቱመሮች እንዳይፈጠሩ አጠቃላይ ቢፈጠሩም ኒውትራላይዝ በማድረግ ትልቅ ሚና ይጫወታል ማለት ነው። በተለይ ኢንፍላሜሽን እና የኦክሳይድ ውጥረት ለብዙ ጊዜ ሲቆይ ስር ለሰደዱ በሽታዎች ያጋልጠናል። ከዚህ ውስጥ ደግሞ አንዱ ካንሰር ነው። ስለዚህ ካንሰርን ለመከላከልም ትልቅ ሚና ይጫወታል ማለት ነው የአሳ ስጋ። አስረኛ ሜታቦሊዝምን ለማፋጠን ይጠቅመናል። በተለይ ሜታቦሊዝም እንግዲህ ወይም ደግሞ የምግብ የመሰባበርን ሂደት ያፋጥንልናል ማለት ነው። በተለይ እነዚህ ማክሮ ኒውትሪየንቶች አሉ። እነዚህ ማክሮ ኒውትሪየንቶች ወደ ስሞለር ዩኒት እንዲቀየሩና ወደ ስሞል ዩኒት ተቀይረው ደግሞ ሰውነታችን ውስጥ ኃይል እንዲፈጥሩ ኢነርጂ እንዲፈጥሩ ያደርጋል ማለት ነው። ስለዚህ በዛ ሂደት ነው ሜታቦሊዝም የሚፈጥሩ ምግቦችን በማድቀቅ እና ወደ ኢነርጂ እንዲቀይሩ በማድረግም ትልቅ ሚና ያለው ማለት ነው። ምክንያቱም ቅድም እንዳልነው ጠቃሚ የሆነ ቅባት ነው። በጠቃሚ ቅባት የበለጸገ ስለሆነ አሁን ያልናቸውን ሜታቦሊዝም እንዲፋጠን አጠቃላይ ዳይጀሽን ላይ ያለውን ችግር በመቅረፍ ለሜታቦሊዝም ትልቅ ሚና ይጫወታል ማለት ነው። 11ኛ የደም ግፊት እንዳይከሰትም ትልቅ ሚና አለው ማለት ነው። በተለይ የደም ስሮችን ያዝናናል፣ ሪላክስ እንዲሆኑ ያደርጋል። ከዚህ ጋር ተያይዞ ፕሌክ እና ኢንፍላሜሽን እንዳይፈጠር ይከላከልልናል። ሲቀጥል ደግሞ ከፍተኛ የሆነ የኮሌስትሮል መጠን ካለ በተለይ ደግሞ ቅድም የጠቀስናቸውን ባህሪ ኮሌስትሮሎች እንደ ኤልዲኤል እና ትራይግሊሰራይድ ለምንጠራቸው እነሱንም በመቀነስ ተመራጭ ነው ማለት ነው። ከዚህ ጋር ተያይዞ ፖታሲየም አለ። ፖታሲየም እንግዲህ እንደምታውቀው የደም ስሮች ሪላክስ እንዲሆኑ እንዳይወጣጠሩና ስፋታቸውን ጠብቀው እንዲንቀሳቀሱ በማድረግ ለልብ በሽታ ለደም ግፊት እንዳንጠቃ ትልቅ ሚና አለው ማለት ነው። ስለዚህ ደም ግፊት እንዳይከሰትም ትልቅ ሚና ይጫወታል ማለት ነው። 12ኛ ለጉበት ጤና ነው። በተለይ ደግሞ ጉበትን ከሚያጠቁ ነገሮች ውስጥ አንዱ እንግዲህ ይሄ አኮሞዴሽን ኦፍ ፋት ነው። ከፍተኛ የሆነ የፋት መጠን በተለይ ደግሞ እነዚህ ቅድም የጠቀስናቸው ጠቃሚ ያሉ ፋቶች ጉበት ላይ ሲጠራቀሙ የፋቲ ሊቨር ዲዚዝ የሚባል ያመጣሉ። ሌሎችም እንደ ሲሮሲስ እና የተለያዩ ችግሮች ሊያመጡ ይችላሉ እና ይህን ሪዳክት በማድረግ በተለይ ደግሞ አሁን የጠቀስናቸውን ኤልዲኤል እና ትራይግሊሰራይድ የተጠራቀሙትን በማስወገድ ጉበታችን ንጹህ እንድትሆንና ስራዋን በአግባቡ እንድትሰራ ዲቶክሲፊኬሽን ፐርፐዟን እንድታከናውን ያግዛል ማለት ነው። ስለዚህ ለጉበት ጤናም ተመራጭ ነው ማለት ነው። 13ኛ ለጡንቻ አጠቃላይ ጥንካሬ ድካም እንዳይሰማን በማድረግ
የአሳ ስጋ በጣም አሪፍ ነው ማለት ነው። በተለይ ከፍተኛ የሆነ የቫይታሚን ዲ ይዘት አለው። ከፍተኛ የሆነ የኦሜጋ ስሪ ፋቲ አሲድ ይዘት አለው። ይሄ ደግሞ እንደሚታወቀው ሌላም የቫይታሚን ቢ ኮምፕሌክሶች ይዘቱም ከፍተኛ ነው ማለት ነው። የነዚህ የጥርቅም እንግዲህ ጡንቻዎቹን ሪቢልድ እንዲያደርጉ ሪፔር እንዲያደርጉ በተለይ ደግሞ አፍተር ኤክሰርሳይዝ አፍተር የሆነ ከባድ የሆነ ስራ ከሰራን በኋላ ሪቢልድ በማድረግ ሪፔር በማድረግ ሴሎቻችን ከድካም ይከላከላሉ ማለት ነው። በተለይ ደግሞ የቫይታሚን ቢ ኮምፕሌክሶችን በከፍተኛ ደረጃ አጭቆ ስለያዘ ጥንካሬና ኃይልን እንዲሰጡ ያደርጋል ማለት ነው። ስለዚህ በተለይ ደግሞ እነዚህ ከፍተኛ የሆነ ፕሮቲንም ስላለው ለጡንቻ ጥንካሬ ያገለግላል። እንደ ቫይታሚን ዲም ቅድም እንዳልነው የቫይታሚን ዲ እጥረት ሲኖር እንግዲህ አንደኛው ችግሩ የጡንቻ ህመምና ድካም ስሜት ነው እና ይህንን በመከላከል ትልቅ ሚና አለው ማለት ነው። አሁን እንዳልነው ደግሞ ኦሜጋ ስሪ ፋቲ አሲድ ደግሞ ሰውነታችን ዘና እንዲል በማድረግ ለድካምና ጡንቻችን ላይ ያሉ ጥንካሬዎች እንዲጨምሩ ያደርጋል ማለት ነው። ስለዚህ ለእነዚህም ያገለግላል ማለት ነው። 14ኛ ክብደትን ለማስተካከል ነው። ብዙ ጊዜ እንግዲህ አሳ ጠቃሚ በሆኑ ኮሌስትሮሎች የበለፀገ ነው። በተለይ ፖሊ አንሳቹሬትድ ፋቲ አሲድ እና ሞኖ አንሳቹሬትድ ፋቲ አሲድ የሚባሉ ሁለት ጠቃሚ ፋቲ አሲዶችን ይዟል ማለት ነው። እነዚህ ደግሞ ስንመገባቸው ብዙ ጊዜ ለብዙ ሰዓት ራብ እንዳይሰማንና ኤክስትራ የሆነ ካሎሪ እንዳንጠቀም ስለሚከለክሉን ተጨማሪ የሆነ ምግብ እንዳንመገብ ያደርጋሉ ማለት ነው። በዛ ሂደት እንግዲህ ኪሎአችን እንዳይጨምርና የተረጋጋ ቦዲ ማክስ እንዲኖረን ያደርጋል ማለት ነው። ኢንዴክሳችን አጠቃላይ ቦዲ ማክስ ኢንዴክሳችን የተስተካከለ እንዲሆን ያደርጋል ማለት ነው። እንዲሁም ከፍተኛ የሆነ የኮሌስትሮል መጠን ካለም ደም ስር ላይ አጠቃላይ ሰውነታችን ላይ እሱንም በማስተካከል ለአንዳንድ ችግሮች እንዳንጋለጥ ትልቅ ሚና አለው ማለት ነው። በተለይ ደግሞ ቅድም እንዳልነው ክብደት ሲጨምር ክብደታችን ያላግባብ ሲጨምር ስር ለሰደዱ በሽታዎች ምክንያት ይሆናል። ስለዚህ ይህንን ሂደት በማስተካከል ለአንዳንድ ስር ለሰደዱ በሽታዎች እንዳንጋለጥም ትልቅ ሚና አለው ማለት ነው። 15ኛው ለአእምሮ ጤና ነው። በተለይ ብሬን ሴሎች አክቲቬት እንዲሆኑ ከሚያደርጉ ምግቦች ውስጥ አንዱ በከፍተኛ ደረጃ የአሳ ዘይት ወይም ደግሞ የአሳ ስጋ ነው። ብዙ ጊዜ ህፃናትን የአሳ ዘይት አጠጧቸው የሚባለው ያው ሴሎቻችን አጠቃላይ የብሬን ሴሎቻቸውን ቢውልድ እንዲያደርጉ በተለይ ደግሞ ግንዛቤያቸው እንዲጨምር የማስታወስ አቅማቸው እንዲጨምር እና ከእውቀት ጋር ተያይዞ ከማስታወስ ጋር ተያይዞ አጠቃላይ ለአንጎል ጤና እጅግ በጣም አስፈላጊ ነው ስለሆነ ነው ማለት ነው። ስለዚህ የማስታወስ ችሎታችን እንዲጨምር የሚሞሪያችን እንዲስተካከልና አጠቃላይ የአስተሳሰብ አድማሳችን ሀይ እንዲሆን አይኪዋችን እንዲጨምር ያደርጋል ማለት ነው። በተለይ ደግሞ አሁን እንዳልነው ለዚህ ምክንያቱ ምንድነው? ኦሜጋ ስሪ ፋቲ አሲድ ስለያዘ ነው። የኦሜጋ ስሪ አሲድ እንግዲህ ለብሬን ሴሎች በተለይ ደግሞ ንጹህ ሆነው ስራቸውን በአግባቡ እንዲሰሩ በማድረግም ትልቅ ሚና አለው ማለት ነው። ደግሞ ጠቃሚ የሆኑ ፕሮቲኖችን ይዟል። ቫይታሚን ቢ ኮምፕሌክሶችን ቅድም እንዳልነው እና ቫይታሚን ዲ ሌሎችንም አንቲኦክሲዳንቶች ስለያዘ አጠቃላይ ብሬን ላይ ሊደርሱ የሚችሉ ጉዳቶችን ይከላከልናል ማለት ነው። ከዚህ ጋር ተያይዞ ደግሞ ከእድሜ መግፋት ጋር ተያይዞ ሊመጡ የሚችሉ በተለይ ደግሞ እንደ ፓርኪንሰንስ የመርሳት በሽታ እና አልዛይመር ከዚህ ጋር ተያይዞ ያሉ ችግሮችንም በእድሜ መጠን ሳይመጣ የሚከሰት የሚችለውን የዚህን ችግር ያስተካክልልናል ማለት ነው። ስለዚህ ትልቅ ሚና አለው ማለት ነው። በተለይ ደግሞ ኮሊን የሚባል ንጥረ ነገርን ይዟል ማለት ነው። የአሳ ስጋ ማለት ይሄ ደግሞ ለአንዱ ለነርቮች ስራ አጠቃላይ ለአንጎላችን ስራም ተግባር ስለሚውል አንጎላችን አጠቃላይ የአንጎል ህዋሶች በጣም ስራቸውን በአግባቡ እንዲሰሩ ኖርማል እንዲሆኑ ያደርጋል ማለት ነው። ስለዚህ እጅግ በጣም አስፈላጊ ነው ማለት ነው። 16ኛው ስናይ ደግሞ እብጠትን ይቀንሳል። በተለይ ቅድም እንዳልነው ከፍተኛ የሆነ የኢንፍላሜሽን ችግር ካለ እሱን በማስተካከል እጅግ በጣም ትልቅ ሚና አለው ማለት ነው። በተለይ ብግነት በመጠኑ ሲኖር በተለይ ደግሞ እነዚህ ኢንፍላማቶሪ ሚዲዬተሮች ወደ ተጎዳበት ሪስፖንስ ወደ መጣበት ቦታ ሄደው ስራቸውን በአግባቡ ይሰራሉ። ነገር ግን ብግነት ከመጠን በላይ ሲሆንና ለብዙ ጊዜ የቆየ ሲሆን ስር ለሰደዱ በሽታዎች እንድንጠቃ ያደርጋል ማለት ነው። በተለይ ተላላፊ ላልሆኑ በሽታዎች እንደ ካንሰር፣ የስኳር በሽታ፣ የደም ግፊት፣ የልብ ህመም፣ ስትሮክ እና አጠቃላይ ለኩላሊት በሽታ ሊዳርገን ይችላል ማለት ነው። ስለዚህ የአሳ ስጋ እንግዲህ በኦሜጋ ስሪ ፋቲ አሲድ የበለፀገ ነው። በቫይታሚን ሲ የበለፀገ ነው። በቫይታሚን ኤ የበለፀገ ነው። ቫይታሚን ኤ ደግሞ እንደ አንቲኦክሲዳንት ኢፌክት አለው። አስታዛንት የሚባል አንቲኦክሲዳንትም አለ። እነዚህ እንግዲህ እብጠት እንዳይኖር አጠቃላይ ሴሎቻችን ውስጥ እብጠት እንዳይኖር በተለይ ደግሞ በመፍጫ ስርዓት ውስጥ አጠቃላይ በቆሽት ተግባር ላይ በደም ስሮች ላይ የተወሰኑ ችግሮች እንዳይፈጠሩ ትልቅ ሚና አለው ማለት ነው።
17ኛውና የመጨረሻው ለአጥንት ጤና ነው። በተለይ ቅድም እንዳልነው ከፍተኛ የሆነ የቫይታሚን ዲ ይዘት አለው፣ ከፍተኛ የሆነ የካልሲየም ይዘት አለው፣ ከፍተኛ የሆነ የፎስፎረስ ይዘት አለው። እንዲሁም ሌሎችም ንጥረ ነገሮችን ስለያዘ አጥንታችን ምንም አይነት ውፍረቱን ሳይቀንስ ለብዙ ሰዓት እንዲቆይና ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ የስብራት፣ የአጥንት መሳሳት፣ የአጥንት መቦርቦር ሂደቶችን በመቀነስ ትልቅ ሚና አለው ማለት ነው። በተለይ ህጻናት ላይ እንግዲህ በተለይ ፀሐይ በሌላቸው ኤሪያዎች የአሳን ዘይት ወይም ደግሞ የአሳን ስጋ እንዲበሉ ይመከራል ህጻናት እና ምክንያቱም ቅድም እንዳልነው ይሄ ብዙ ጊዜ ከሪኬት እንዳይከሰት ያደርጋል ማለት ነው። በተለይ ይሄ ሪኬት እንግዲህ ከቫይታሚን ከሰን ኤክስፖዠር ወይም ደግሞ ከቫይታሚን ዲ እጥረት ጋር ተያይዞ የመጣ ችግር ነውና በተለይ ፀሐይ በሌለባቸው ኤሪያዎች እነዚህ ምግቦች የሚመገቡ ከሆነ ለዚህ ችግር እንዳይሰቃዩ ያደርጋል። ትልቆችም እንግዲህ ኦስቶማለጃ የሚባል ፕሮብለም አለ፣ ኦስቶፖሮሲስ የሚባል አለ። እሱንም በመከላከል ትልቅ ሚና አለው ማለት ነው። ስለዚህ የአጥንታችን ኦሲፊኬሽን እና ሚነራላይዜሽን ፕሮሰሱ ኢንታክት እንዲሆን በማድረግ ለአጥንት መቦርቦር መሰበርና ለአንዳንድ ጉዳቶች እንዳንዳረግ ይከላከላል ማለት ነው። በተለይ ደግሞ ቫይታሚን ዲ እንግዲህ የካልሲየምን መጠን ሬጉሌት ስለሚያደርግ ከደም ወደ አጥንት ከአጥንት ወደ ደም ያለውን መጠን ሬጉሌት ስለሚያደርግ ለአንዳንድ ችግሮች እንዳንጋለጥ ያደርጋል ማለት ነው። ከዚህ ጋር ተያይዞ እንግዲህ ጥንቃቄ ማድረግ ያለብን ነገሮችስ ምን ናቸው የሚለውን ስናይ በተለይ ብዙ አሳዎች እንግዲህ እንደሚታወቀው እንግዲህ ተምብኔሌ ላይ መጀመሪያው ላይ አካባቢ ተምብኔሌ ላይ ጽፌዋለሁ እና ከዛ ላይ ማየት ትችላላችሁ። ከፍተኛ የሜርኩሪ ይዘት ያላቸው አሳዎች እነማን ናቸው፣ ዝቅተኛ የሜርኩሪ ይዘት ያላቸው አሳዎች እነማን ናቸው የሚለውን መግቢያው ላይ አካባቢ አሉና በዛ ማየት ትችላላችሁና አሳዎች ግን በሜርኩሪ በጣም የበለጸጉ ናቸው። ስለዚህ ጥንቃቄ ማድረግ ያለብን ዝቅተኛ የሜርኩሪ ይዘት ያለውን አሳ መርጦ መመገብ አሪፍ ነው ማለት ነው። እንዲሁም ሜርኩሪውን ወይ ደግሞ ይሄ በተለይ ደግሞ ሜርኩሪ ሲበዛ ቅድም እንዳለው ለነርቮች፣ አጠቃላይ ለብሬን ሴሎች፣ ለሰውነታችን መርዛማ ነገሮችን ሊሰራ ይችላል እና ሜርኩሪውን ለመቀነስ አብስሎ መጠቀም አንድ ተገቢ ነው ማለት ነው። ከመጠን በላይ አለመመገብም እጅግ በጣም አሪፍ ነው ማለት ነው። በተለይ ደግሞ በሳምንቱ 3 ጊዜ እንድንመገባቸው አሳዎችን የአሳ ስጋን ይመከራል ማለት ነው። ከዛ በላይ ግን ቅድም እንዳልነው ለተለያዩ ጉዳቶች ሊያደርስ ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ሌላው ደግሞ አላርጂክ ያለባቸው ሰዎች በተለይ ደግሞ አሳን ሲመገቡ አላርጂክ ያለባቸው ሰዎች አሳን ደግሞ መመገብ የለባቸውም ማለት ነው። ምክንያቱም ቅድም እንዳለው አላርጂ ሲኖር እንግዲህ የመተንፈሻ አካላት የአተነፋፈስ ችግር ሊገጥመን ይችላል። ቆዳ ላይ የሚታዩ ለውጦች ይኖራሉ። አጠቃላይ ደግሞ የአንጀት መፍጫ ስርዓትም አንዳንድ ችግሮች ሊታዩ ይችላሉ እና እንደነዚህ አይነት ምልክት የሚያዩ ሰዎች ብዙ ጊዜ መቀነስ እንዳለባቸው ነው እዚህ ላይ የምነግራቸው ማለት ነው። ሌላው ደግሞ ጥሬውን አለመመገብ ነው። በዚህ ጊዜ ጥሬውን ስንመገብ የተለያዩ በካይ የሆኑ ባክቴሪያዎች ሊኖሩ ይችላሉ። በተለይ ደግሞ እንደ ሳልሞኔላ የሚባሉ የባክቴሪያ አይነቶች ስለሚኖሩ አብስሎ መጠቀሙ አሪፍ ነው ማለት ነው። ሌላው ደግሞ የኩላሊት ጠጠር ያለባቸው ሰዎች፣ የመገጣጠሚያ ችግር ያለባቸው ሰዎች እንደሪ አይነት ከፍተኛ የሆነ እንግዲህ አሳ ፒዩሪን አለው። ይሄ ከፍተኛ የሆነ ፒዩሪን ደግሞ ወደ ዩሪክ አሲድ አኮሙሌሽን እንዲጠራቀም በማድረግ ለመገጣጠሚያ ችግር እና ለሬናል ስቶን ሊያደርገን ስለሚችል እንደዚህ አይነት ችግር ያለባቸው ሰዎች አሳን መመገብ ካለባቸው ከሚከታተላቸው ሰው ጋር ወይም ደግሞ ከሚከታተላቸው ጤና ባለሙያ ጋር ኮሚኒኬት ቢያደርጉ እጅግ አስፈላጊ ነው ማለት ነው። ምክንያቱም ለዚህ ችግር ሊዳርግ ስለሚችል ማለት ነው። ሌላው ደግሞ ከመጠን በላይ ስንመገብ ብዙ ጊዜ ደግሞ የቫይታሚን ይዘቱ ከፍተኛ ስለሆነ ለቫይታሚን ኤ ቶክሲሲቲ ልንጋለጥ እንችላለን። ስለዚህ እንደዚህ አይነት ችግር ካለ እንደዚህ አይነት ችግር ሊያመጣ ስለሚችል መጥኖ መጠቀም በአግባቡ አሪፍ ነው ማለት ነው። በተለይ ደግሞ አሳን ከተመገቡ በኋላ ይሄ ጋስትሮ ኢንተስታይናል ዲስኦርደር ወይም ደግሞ ይሄ ዲስኮምፎርት የሚያስከትል ከሆነ እንደ ዲያሪያ፣ ቮሚቲንግ፣ ኖዣ እና ክራምፕ የሚያስከትል ከሆነ አንዱ የቫይታሚን ኤ ቶክሲሲቲ መሆኑንም ያመላክታል እና ጥንቃቄ ማድረግ አሪፍ ነው ማለት ነው። ሌላው ደግሞ ለነፍሰ ጡር እናቶች ነው። ብዙ ጊዜ አንዲት ነፍሰ ጡር እናት አሳን በሳምንቱ 2 ጊዜ እንድትመገብ ይመከራል ማለት ነው። ነገር ግን ይህን ስትመገብ ዝቅተኛ የሜርኩሪ ይዘት ያላቸውን አሳ መርጣ ብትመገብ አሪፍ ነው። እንዲሁም ደግሞ ስትመገብ አብስላ መመገብ አለባት ማለት ነው። ዝም ብላ ስትመገብ እንግዲህ ሜርኩሪ የሚባል ይሄ ንጥረ ነገር ለህፃኑ አንጎል፣ አጠቃላይ የነርቭ ስርዓቱና ኒውሮሎጂክ ዴፊሲት ሊያመጣ ስለሚችል ጥንቃቄ ማድረግ አለባት ማለት ነው። ስለዚህ መመገብ ካለባት ዝቅተኛ የሜርኩሪ ይዘት ያላቸውን አሳ መመገብ አለባት። እንዲሁም ደግሞ አብስላ መጠቀም አለባት ማለት ነው። ከዛ ውጭ ግን አሁን እንዳልነው
ከፍተኛ የሆነ የሜርኩሪ ይዘት ያላቸውን አሳዎች የምትመገብ ከሆነ ለጽንሱም ለእሷም እጅግ ቶክሲሲቲ በመፍጠር ለተለያዩ ጉዳቶች ሊዳረግ ይችላል ማለት ነው። በተለይ ደግሞ የነርቭ ስርዓቱን በማዛባት አጠቃላይ ብሬን ሴሎች አክቲቬት እንዳይሆኑ ለብሬን ማቹሬሽን ችግር ሊያደርግ ስለሚችል ጥንቃቄ ማድረጉ እጅግ በጣም አሪፍ ነው ማለት ነው። ስለዚህ አሳን በመጠኑና በልኩ ከተመገብነው እጅግ በጣም አስፈላጊ የሆኑ ከሌላ ምግብ ማናገኛቸውን ንጥረ ነገሮች ስለምናገኝ መመገብ አሪፍ ነው ማለት ነው። ለዛሬው ያለኝ ትምህርት እዚህ ላይ ጨረስኩኝ። ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ያደረጋችሁ እንድታበረታቱ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።